ሰላም ጤና ይስጥልኝ። እሱ ባለው ካሊ ሶሎሞን እባላለሁኝ። ዛሬ የምንወያየው ስለ ሴልስ ፕሮሰስ ነው። ሴልስ ፕሮሰስን ማወቅ እጅግ ስራን ስለሚያቀላጥፍ ማንኛውም ሰው እነዚህን ቤዚክ ሴልስ ፕሮሰሶችን ቢያውቅ በጣም ይጠቅማል ብዬ አስባለሁኝ። ስለዚህ ሴልስ ፕሮሰስን በማወቅ ሽያጫችንን የማቀላጠፍ ስራ እንድንሰራ ብዬ ማሳሰብ ወዳለሁኝ። ቀጥታ ወደ ውይይቱ ስንሄድ ቤዚካሊ ማየት ያለብን ቤዚክ ስኪሎችን ጭምር ስለሆነ መጀመሪያ ቤዚክ ስኪል ኦፍ ፎር ሴልስማን የሚለው እናያለን። በመሰረቱ ስኪል ምንድን ነው? ስኪል ማለት ፕሮፌሽናል አቢሊቲስ ወይም ኮምፒተንሲ ሴልስማን ኒድስ ቱ ሃቭ ቱ ፐርፎርም ሂዝ ታስክ ፕሮፌሽናሊ ማለት ነው። ምን ማለት ነው? ስኪል ማለት ችሎታ ወይም ደግሞ ተወዳዳሪ ለመሆን የሚያስችል አቅም ሴልስ ወይም ሻጭ ወይም ደግሞ የሴልስ ሙያተኛ ማወቅ ያለበት ስኪሎች ማለት ነው። ስለዚህ እያንዳንዳቸው እናያለን። የመጀመሪያው ፕሮዳክት ኖሌጅ ነው። እንግዲህ ፕሮዳክት ኖሌጅ የሚለውን ሰው በጣም የሚረዳበት በጣም ቀለል አድርጎ ነው። ፕሮዳክት ኖሌጅ በራሱ አንድ የሴልስ ቤዚክ ወይም ኮር ስኪል ነው። ለምን ብለን ካል መጀመሪያ አንድ ሰው የራሱን ፕሮዳክት ወይም ደግሞ ሊሸጥ ያሰበውን ፕሮዳክት ሳያውቅ ገበያ ላይ መሄድም አይችልም፣ ኮንፊደንሱም አይኖረውም። ስለዚህ ኖሌጅ ማለት ለአንድ ሰው ቤዚክ ሴልስማን ቤዚክ ስኪል ነው ብለን የምንለው ለምንድን ነው? አንድ ሰው ፕሮዳክቱን በተገቢ ሁኔታ ካላወቀ መሸጥ አይደለም ማሰብም ራሱ ተገቢ ነው ብዬ አላምንም በግሌ። ስለዚህ አንድ ሰው አንድ ሴልስማን የፕሮዳክቱን ፊቸር ኤንድ አናሊሲስ በደንብ ግልጽ አድርጎ ለደንበኛው ማሳወቅ አለበት ማለት ነው። ሌላ ፕሮዳክት ቤኔፊቱን እና ቫሊዩ ለምሳሌ ለአንድ ሰው ሊፈጥር የሚችለውን ሊፈታ የሚችለውን ሊጠቅም የሚችለውን ሊሰጥ የሚችለውን ጥቅምም ማስረዳት የሚችለው ፕሮዳክት ኖሌጅ ሲኖረው ነው። ስለዚህ ፕሮዳክት ኖሌጅ ኢዝ ቤዚክ ስኪል። ዝም ብሎ ቀጥታ መጥቶ አንዱን ሰው ወደ ሴልስ ማስገባት በጣም አደገኛ። ለምሳሌ ይሄን ውሃ ብንወስድ ይሄንን ውሃ አናሊሲሱን ሳያውቅ ቤኔፊቱን ሳያውቅ በአጠቃላይ የዚህ ውሃ ፒኤቹን ሲሪየሱን ሳያውቅ ሊሸጥ አይችልም። ስለዚህ ፕሮዳክት ኖሌጅ በጣም ኢምፖርታንት ነው። ለምን? ኮንፊደንስ ዴቨሎፕ ያደርጋል። በነገራችን ላይ ፕሮዳክት መጀመሪያ እኛ ማመን ስላለብን ፕሮዳክት ኖሌጁ በጣም ኢምፖርታንትና ማንደራደርበት ነው። ሲጠቃለል ምንድነው ፊቸሩንም አናሊሲሱንም እንዲሁም ቤኔፊቱንም እና ሊሰጥ የሚችለውን ቫልዩ ፎር ከስተመርስ ልናስረዳ የምችለው ቤዚክ ስኪል ሲኖረን ፕሮዳክት ኖሌጅ ስኪል ሲኖረን ስለሆነ አንደኛው ፕሮዳክት ኖሌጅ ነው ማለት ነው። ሁለተኛው ኮሚኒኬሽን ስኪል። እንግዲህ ኮሚኒኬሽንን ሰው የሚረዳው ማውራት ብቻ የሚመስለው አለ። 24 ሰዓት ማውራት ወይም ደግሞ በማውራት ብቻ የሚሰራ የሚመስለው ሰው በጣም ብዙ ነው። ቤዚክ ኮር ስኪል ነው ወይም ቤዚክ ወይም ኮር ስኪል ነው። ማውራት ብቻ ሳይሆን ማዳመጥም የሚጠይቅ ኮሚኒኬት ለመደራረግ በነገራችን ላይ ማዳመጥም ተገቢ ነው አይደለ? በብዛት ግን በሴልስ ተርም የሚወሰደው ልክ ማውራት ሄዶ ብዙ ስላወራ ከስተመርስ የሚያዳምጣቸውን ሰው ይፈልጋል። ስለዚህ ኮሚኒኬሽን ማለት ስፒክ ክሊርሊ ኤንድ ኮንፊደንትሊ። አሁን ፕሮዳክት ኖሌጅ አለ፣ የምታወራው ስለ ፕሮዳክት ነው። ክሊር በሆነ ወይና ኮንፊደንት ባለው ወይ ማውራት ያስፈልጋል። ኔክስት ምን መሆን አለበት? ሊስን ኬርፉሊ ኤንድ አክቲቭሊ። ደንበኛው የሚለውን ነገር በፖላይትነስ ወይም በስታንዳርድና በማነር ማዳመጥና በጥንቃቄ የደንበኛውን ፍላጎት መረዳት ኮሚኒኬሽን ነው። በአጠቃላይ ኮሚኒኬሽን ማውራት ብቻ ሳይሆን ማዳመጥም በጣም ወሳኝ ነው። ስለዚህ ሁለተኛው ኮሚኒኬሽን ነው ማለት ነው። ኮሚኒኬሽን በጣም ኢምፖርታንት ነው። ቢኮዝ በነገራችን በኮሚኒኬሽን ለምሳሌ ወራት ፈጅቶብን የያዝነውን ደንበኛ ዊዝ ኤ ሚኒትስ ዊዝ ኤ ፍሪክሽናል ሆልድ ሰከንድ ሉዝ ልናደርግ እንችላለን። ስለዚህ ኮሚኒኬሽን ሴልስማን ቤዚክ ስኪል ነው ብለን የምንለው ለዚህ ነው። የፈለገው ቢሆን አምባሳደር መሆን መርሳት የለበትም። የፈለገው ቢሆን የሄደበት ለምንድን ነው? ለመሸጥ ነው። የፈለገው ቢሆን እየሄደ ያለው የት ነው? ንጉስ ጋር ነው አይደለ? ንጉስ እንደመሆኑ መጠን ደግሞ በስነ ስርዓት ስታንዳርዱን በጠበቀ ቫልዩ ባለው መልኩ ኮሚኒኬት ማድረግ ያስፈልጋል። ስለዚህ ኮሚኒኬሽን አውራት ብቻ ሳይሆን ማዳመጥም እንደሆነ ማወቅ ያስፈልጋል። ሶስተኛው ከስተመር አንደርስታንዲንግ። ምን ማለት ነው? ከስተመር አንደርስታንዲንግ ምን ማለት ነው? ከስተመር አንደርስታንዲንግ ማለት ሰውየውን አይደለም። ከስተመር ኒድስ እና ስቲንግ ፖይንት፣ ከስተመሩ የሚፈልገውን ነገር ማወቅ ያስፈልጋል። አንዳንዴ በነገራችን ላይ ከስተመሩ በቃ ዝም ብሎ በፑሽ መሸጥ በጣም እንትን ነው። ከዛ ይልቅ ስለ ፕሮዳክታችን ስለ ስታንዳርዳችን መስጠት። ሁለተኛ የሰውየውን ፍላጎት የከስተመራችንን ፍላጎት መረዳት ያስፈልጋል። ዝም ብለን አንዳንዴ በቲፎዞ መሸጥ ቫሉ የለውም። ስለዚህ ምንድን ነው የከስተመራችንን ኒድ መረዳት፣ ስቲንግ ፖይንት ወይም ደግሞ ዋና ቁስሉ ሊሆን ይችላል ችግሩ ሜን ፕሮብለም ዋና ፖይንቱን መረዳት ከስተመሩ የሚፈልገውን ያስፈልጋል ማለት ነው።
ከዛስ ምን ማድረግ ያስፈልጋል? ሜክ ራፖርት ሪሌሽንሺፕ መፍጠር ዜን ቢልድ ትረስት ከስተመር አንደርስታንዲንግ ማለት ነው። መጀመሪያ ከስተመሩ ምን ይፈልጋል የሚለውን ነገር መረዳት፣ ዋና ነገሮችን ከተረዳን በኋላ ምንድነው ኮሙኒኬሽን እንፈጥራለን፣ ሪሌሽንሺፕ እንፈጥራለን። ዜን ዋት ትረስት ቢልድ እናደርጋለን ማለት ነው። ይሄ ከስተመር አንደርስታንዲንግም ቤዚክ ስኪል ነው ማለት ነው። ሌላ ኦብጀክሽን ሃንድሊንግ ስኪል። ኦብጀክሽን ሃንድሊንግ ስኪል በነገራችን ላይ በተለያዩ ቻፕተሮች ላይ ሜንሽን አድርጌያለሁ። ክሪቲካል ቀላል የማይባል በጣም ወሳኝ የምንለው እንትን ነው። አንዳንዴ አንሃፒ ከስተመር ወደ ሃፒ ከስተመር ልንቀይር የምንችለው ኦብጀክሽን ሃንድሊንግ ስኪል ስለሆነ ነው። ቤዚካሊ ምንድነው ይሄ ኦብጀክሽን ሃንድሊንግ ስንለው ፕሮፌሽናሊ አድሬሲንግ ኤንድ ኦቨርካሚንግ ከስተመርስ ኮንሰርን ኤንድ ኩዌስችን ማለት ነው። ኮንሰርን ሲባል ለምሳሌ የዋጋ ሊሆን ይችላል፣ የአክሰስ ሊሆን ይችላል፣ የኳሊቲ ሊሆን ይችላል። እነዚህ የሚነሱ ጥያቄዎችን አድሬስ የምናደርገው ኦብጀክሽን ሃንድሊንግ ስኪል ስለሆነ ነው። በነገራችን ላይ ሴልሱ እዚህ ጋር ይቆማል። ይሄን ሃንድል ማድረግ ካልቻል እዚህ ጋር ስለሚቆም ኦብጀክሽን ሃንድሊንግ ላይ በጣም ፕሮፌሽናል በሆነ አፕሮች፣ ስታንዳርድ በሆነ አፕሮች ስራውን ለመስራት ይሄ ኦብጀክሽን ሃንድሊንግ በጣም ኢምፖርታንት ነው ማለት ነው። ኦብጀክሽን ሃንድሊንግን ሃንድል የሚያደርግ አክቹዋል ኖሌጅ ያለው አክቹዋል ቤዚክ ሴልስ ስኪል ያለው ሰው ነው ብዬ አምናለሁ። ደግሞም ኢትስ ሪያሊቲ። ለምን ኢን ፐርሰን ነው ኮሙኒኬት የምናደርገው። በነገራችን ላይ ይሄ ፐርሰናል ታክቲክ ይጠይቃል። ስለዚህ ፐርሰናል ታክቲክ ስለሚጠይቅ ማንኛውም ሰው እዚህ ጋር በጣም ጥንቃቄ ማድረግ አለበት ማለት ነው። ስለዚህ ኦብጀክሽን ሃንድሊንግን እንደ ቤዚክ ስኪል የምናየው ለዚህ ነው። የመጨረሻው ያው ሊድ ኳሊፊኬሽን። ዋስ ሊድ ኳሊፊኬሽን? ቤዚካሊ ሊድ ኳሊፊኬሽን ማለት እንደነገርኳችሁ ምንድን ነው ኤ ፕሮሰስ ኦፍ ኢቫሉዌቲንግ ኤንድ ማርኪንግ ፖቴንሻል ከስተመርስ ቱ ዲተርማይን ዜር ሬዲነስ ማለት ነው። ምንድን ነው አሁን ፖቴንሻል ከስተመሮች አሉ፣ የእነሱን ዝግጁነት የምንለይበት ሊድ ኳሊፊኬሽን ይባላል። ምንድን ነው የምንለየው? እዚህ ጋር ለምሳሌ ባንት የምንለው ሲስተም አለ። ባንት ማለት በጀት፣ ፓወር ኦፍ በጀት፣ ፓወር ኦፍ ካፒታል፣ የመግዛት የካፒታል አቅም ማለት ነው። አውቶሪቲ ደግሞ ዴሊጌሽን ፓወር አላቸው ወይ፣ ዴሊጌትር ወይ፣ ይሄ ራይቱ አላቸው ወይ፣ መብተው አላቸው የሚለውን ነገር የምናውቅበት አውቶሪቲ ነው። ከዛ ኒድ ነው፣ ኒዱ አለ፣ አክቹዋል ኒድ አለ ወይ፣ ይፈልጋሉ አይፈልጉም የሚለውን ነገር የምናውቅበት ማለት ነው። ቲ ታይም ላይን ነው። አንዳንዴ ረጅም ጊዜ ሊቆዩ ይችላል፣ ኢሚዲየትሊ ሊገዙ ይችላሉ። እሱን ታይም ላይኑን ለማወቅ ምንችልበት ሊድ ኳሊፊኬሽን ይባላል። ይገዛሉ አይገዙም፣ ሾርት ታይም፣ በረጅም ጊዜ እንዲሁም ወይስ ማይገዙም ብለን የምንለይበት በአጠቃላይ ባንት የምንለው ሊድ ኳሊፊኬሽን የምንለይበት ባንት በጀት፣ ኤ አውቶሪቲ፣ ኤን ኒድ፣ ቲ ታይም ላይን። የሚገዙበት ታይም ላይን ስንል አሁን ኢሚዲየት ሊሆን ይችላል፣ ኢንሾርት ፔሪድ ኦፍ ታይም ሊሆን ይችላል፣ ሎንግም ሊሆን ይችላል። ቤዚካሊ ደግሞ ላይገዙ የሚችሉበት ይህን አይደንቲፋይ ማድረግ ነው። ማይገዙ ከሆነ መልካም ስለሌለበት ማለት ነው። ስለዚህ ሊድ ኳሊፊኬሽን እነዚህ ቤዚክ ስኪሎች ናቸው። እንግዲህ እነዚህ ስኪሎች ያሉት ሰው ሴልስን ለማቀላጠፍ ይችላል ማለት ነው። ስለምትከታተሉኝ አመሰግናለሁ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ኮመንት እያደረጋቸው ቤተሰብነታችን እናሳድግ። እንዲሁም ደግሞ ተጨማሪ ሀሳብ እንዲነሳ የምትፈልጉት ካለ ኮመንት ላይ ያስቀምጡልኝ። አመሰግናለሁ።